እንግዲህ አሹን በጣም በሚያሳዝን ሁኔታ በጩቤ ወጋው። አሹ ለማምለጥ ቢሞክርም እሱ ግን እንዳይሆን አድርጎ ከተጫወተበት በኋላ ለማምለጥ ሲሞክርም በፖሊስ ቁጥጥር ስር ተያዘ። አሹ አሁን እዚህ ጦርነት ውስጥ የገባው በፍቅር ምክንያት ነው። ፍቅር በሰዓቱ ተከታተለኝ ሊጠልፈኝ ነው በማለትም እሱም እሺ በማለት እንግዲህ ዳግምን እንዳይሆን አድርጎ ደብድቦት ነበር። ቂም በመያዝም ቀጥታ እሱን ተከታትሎ እናደጋ መጥቶ ምን ሆናችሁ ጠፋችሁ ብሎ ሲመለስም ጩቤ ይዞ ጠበቀው። በዚህን ሰዓት ዳግም አለው እረፍ ቢለውም ነገር ግን ዳግም ሊያርፍ አልቻለም። እናም አሹን እንደፈለገ ጎዳና ላይ ሲጫወትበት በፖሊስ ቁጥጥር ስር ቢያዝም የአሹ ግን በጣም በሚያሳዝን ሁኔታ ህይወቱ አደጋ ላይ ትገኛለች። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ አደይ ቀጣይ ፓርት ይዘን መጥተናል። እንግዲህ አሹን አጉል ቦታ በመውጋትም አሁን ላይ ህይወቱ አደጋ ላይ እንደሆነ የሚታወቅ ነው። እናም ዳግም አረመኔና ጨካኝ ነው። እንደዛ እንኳ ተወኝ እያለው እንዳይሆን አድርጎ ጎዳው። የአደይ አባት እንግዲህ አደይን ለመዳር በተስማሙበት አቅማቸው ልክ አደይን ሊድሩ ዴቭን ዳዊትን እንግዲህ ፈልገዋለሁ እያለ ነበረ። ነገር ግን የሚያሳዝነው ነገር ብርሃን ዴቭን አፍቅሬዋለሁ ብላ ለእናቷ ተናገረች። እናትየዋም በጥፊ ደረገሟት። እጅግ በጣም ያሳዝናል። እሱ ደግሞ የሚያፈቅረው አደይን ነው። ሊሊ ያለችበት ሁኔታ በጣም በሚያሳዝንና በጣም በሚከብድ ሁኔታ እስካሁን ድረስ ሕክምና እንኳ ተደርጎላት ራሷን ልታውቅ አልቻለችም። ባቡር አሁን እየተጨነቀና እንዲሁም ደግሞ ግራ ተጋብቶት እያለቃቀሰ ይገኛል። ምን ማድረግ እንዳለበት እንኳ አያውቅም። ምክንያቱም ድሮም እንደሚያማት ተረድቸው ነበረ። መድኃኒቷን ውሰጅ ብላት እምቢ ብላ እያለም ነበር። አሁን እንግዲህ ቀምጥሏ ደግሞ ኪንጎን እያሰቃየችው ትገኛለች። ኪንጎ በጣም ስለሚያፈቅራት መጀመሪያ ለእሷን የሚያስደስት ነገር ስራ መስራት፣ ገንዘብ መያዝ አለብኝ ብሎ ያምናል። አሁን ሩታና እንዲሁም ደግሞ ዳይመንድ ከክፍለ ሀገር መጡ። ዳይመንድ የአደይን አባት በደንብ አድርጎ አሳምኖት እሺ ብለው ተግባብተው መጥተዋል። ነገር ግን በሰዓቱ ለአደይ እናት ዴቭ የሄደበትን ጉዳይ ሳይነግራቸው ስለመጣ እኔ ያልነገርኩሽን ብርሃን ትነግርሻለች በማለትም ነግሯቸው ነበረ። ግን ደግሞ ብርሃን የቅናት መንፈስም ይዟታል። ምክንያቱም ዴቭን በጣም አፍቅረዋለች። አደይ እናንተ እንደትጋባላችሁም ትላለች። እና ሌላው ነገር አሁን ላይ ዴቭ እንግዲህ አደይ ጋ ደስተኛ ሆኖ እየኖረ ይገኛል። እናም የፍቅር አረመኔነት ለአሹም ተርፎ አሁን ላይ በሷ ባመጣችው ጣጣ እንግዲህ አሹ ጉዳት ላይ ደረሰ። እናም ፍቅር ከዚህ ቀደም አብራው እንዳደረች ከዳግም ጋር እየጠየቃት ነበር። አሹ አትደብቂ ለትዬ ሁሉንም ነገር ይፋ እንዳይወጣ አላት። አዎ እኔ ሆን ብሎ እኔ ፈልጌ ሳይሆን በግድ ተከታትሎ ነው። አሹ የቤዛ ወንድም ነው። ያችንም ቤዛ የምትባል እዚህ አይቻታለሁ በደረቀ ሌሊት ሲላትም አሀ እሷን አለካ እንደዚህ እኔን እንዲከታተለኝ ያደረገችው አለችው። እና በእሷ እያመሀኘሽ ነው? የምሬን ነው፣ እኔ ፈልጌ ምንም አላደረግኩም፣ እሱ ራሱ ነው አለችው። እሺ በማለትም አደይና ዴቭ ስልክ ሲደወልላቸው ስልካቸውን ባለማንሳታቸው በጣም በመጨነቅ የፍቅር እናት ማሚ ደውል አያነሱም። በቃ እኔ ልሄድና እነ ሊሊ ቤት ሁኔታውን አይቼ ልምጣ አለች ሮማን። አይ ካንቺማ አሹ ይሻላል። ምን ሆነው ይሆን ሲልም ወይት ትሄዳለች ከዛች ካደይ ጋር ነው የሚሆነው እንጂ ምንም ሆኖ አይደለም፣ አንቺ ታካብጃለሽ
አይ እንደዛ እንኳ አይመስለኝም አሏት። ፍቅር ነገሯን ቀጠለች። ያች አደይ እኮ እየመከረችኛን አስረሳቸው አይደል? ታዲያ ሚስቱ አይደለች እንዴ? በፍጹም አደይ የእሱ ሚስት ልትሆን አትችልም አለቻት። እንዴት አንቺ ስትይ ነው እኮ እንዴት ሚስቱ ነው ከዚህ በኋላ በማለትም እናቷ ተነገረቻት። ተቆጣች። እንግዲህ አሹ ደግሞ ሮማኔን ያፈቅራታል፣ ግን ልትረዳ ሊገባት አልቻለችም። አሁን ሩታና ዳይመንድ ደግሞ ደስ በሚል ሁኔታ ተክፍለ ሀገር መጡ። ግን ተጣላችሁ። ምክንያቱም አሹ ዳግምን ደብድቦ ጥሎት ስለነበረ እርዱኝ ሲልም እንርዳው ስትል ይህን አረመኔ ነው የምረዳው? ምን እንዳደረገ አንቺ አታውቂም፣ ስራም አላጣሁኝ አላት። አንተ ክፉ ነህ፣ አረመኔ፣ ጨካኝ። አይ እንግዲህ እኔ ነኝ፣ አርፈሽ ተቀመጭ። ጨካኝ አይደለሁም። ልጁ ምን እንዳደረገ ታውቂያለሽ? ምንም ያደርግ እንዴት በሰው ላይ ትጨክናለህ? አለችው። እንግዲህ ሩታዬ ልጁ በጣም ከባድ ነው፣ የምትወጂ ከሆነ እኔን ተከተኝ ብሏት፣ አልፈልግም፣ የራስ ጉዳይ፣ ጨካኞች፣ አረመኔ ነህ አለችው። ከዛም ለአሹ የተፈጠረውን ነገር ነገረችው። አንድ ልጅ ወድቆ ሰው ደብድቦት አንሱ ቢልም ዳይመንድ ጥሎት መጣ። በጣም አረመኔ ነው፣ ጨካኝ ነው አለችው። አሀ ታዲያ ይሄ ምን ያጣላል አላት። ያ እማይረባ እንዳይሆን ብቻ ሲላትም ማን ነው አላውቅም፣ እኔ ነኝ ደብድቤ ጣልኩት፣ አንቺ ስለዚህ ምን አገባሽ ሲላትም ሁላችሁም ጨካኝ እየሆናችሁ ነው፣ አረመኔ እየሆናችሁ ነው አለችው። እንግዲህ ሩታየን ሲያይ አሹ አገሩ ሰፈሩ ቀየው እንዴት ነው እናቴን ጠይቂያት ብዬሽ እንዴት ናት ሲላትም እናትህ እንደሌለች ነው የተነገረኝ እና ሳላያት መጣሁኝ አለችው። ወደ ላይ ዘልቃለች ማለት ነው ወደ ደጋው። በቃ ተለለችማ ምን ታደርጊያታለሽ አለ። አሁን አሹን እንግዲህ ሮማን ሄድና አደይንና ደብን ምን እንደተፈጠረ እነ ሊል ቤት ሄደህ አይተህና ብላ ላከችው። እንግዲህ አሹም መጀመሪያ እሺ ግልግል እዚች ቁጭ ብዬ ቦታዋ ራሱ ሰለቸችኝ፣ በቃ ልሂድ እያለ በደስታ ወጥቶ ሄደ። ነገር ግን አደይንና እንዲሁም ደብን ደግሞ አገኛቸው ሲወጡ። እናንተ ምን ናችሁ? አሹ ዛሬ ስራ የለም እንዴ? ምን ነው አለችው። አደይ አለ ግን ደግሞ እትዬ እናንተ ጋር ሄዱ ብላኝ ነው ሲላትም እሺ በቃ ለምን እንዴ? ሲደውሉላቸውም ስልካቸው አይሰራም፣ በጭንቀት ሊፈነዱ ነበረ። ስለዚህ ሊሊ ከታመመች ጀምረን እኮ ከቀልባችን አይደለም፣ ይቅርታ ለዛ ነው ማሚ ደውላ ነበራ አለችው። አዎ በቃ ስልክ አላነሳ ስትሉ ጊዜ ሂድና ሁኔታቸውን ይህናና ብላ ነው የላከችኝ እትዬ አላት። እሺ በቃ ደህና ናቸው በላቸው። ሊልዬ ምኗን አመማት? አላቅም በጣም አሟታል፣ ጸልይልን አለችው። ፈጣሪ እንግዲህ እርዳት፣ ፈጣሪ በነካጁ ያሽርሽ በይልኝ ሊልዬን በማለትም ተመለሰ። ግን ወደ ፈጣሪው አረ የፋይሌን ነገር አረሳሀኝ እያለ ወደ ሰማይ ዱዓ ማድረግ ጀመረ። እናም ጉዞውን ቀጠለ። ጉዞውን እንደቀጠለ በሰዓቱ አሁን ላይ ያልጠበቀው ነገር ዳግም የሚባለው አረመኔ እንግዲህ ጩቤ ይዞ ጠበቀው፣ እንዳይሆንም አድርጎ ወጋው። ቤዛ ደግሞ አሁን አዲሶቹ ልጆች ተወንዶ ፍቅር ይዟታል። ይህች እንኳ የአደይ ቢጤ ናት። ቤታችንን እናከራይ ብላ በቤት ክራይ ሰበብ የ6 ወር ገንዘብ እንደምትቀበላቸው ነገረቻቸው። ልጅቷም አይበዛም ስትላት አይበዛም ያውም እድለኞች ናቸው በማለትም እሺ ብለው ተስማሙ። ሌላው አሁን ቀመጥሏ ደግሞ ኬንጎን በጣም እያሰቃየችው ትገኛለች። እናም የሚያስደስታት መስሎት ፊኛ ገዝቶ እላዋ ላይ ሲያፈነዳባት ጭራሽ ገደል ግባ ብላ ሁለቱንም ተቆጥታ ጥላቸው ሄደች። ተኪንጎ ዳይመንድ አንተ ትሻል ትመስለኝ ነበር የባስክነ ጭራሽ ብላ ሰደበቻቸው።
ከዛም ጥላቸው ሐኪም ቤት ሄደች። ሐኪም ቤት ሲሄዱ እንግዲህ ባቡር አሁን በሊሊ ህመም በጣም እየተጨነቀና ምን ማድረግ እንዳለበት እንኳ ያቃተው ሰው ነው። በጣምም ግራ ተጋብቶ እስካሁን ድረስ እንዳልነቃች እናደይ ሁሉ እየተጨነቁ ይገኛሉ። እናም ቅምጥሏ እዛ ሂዳ ተረጋጋ ወንድሜ ይሻላታል አለችው። እንደሚያማድሮ ማቅ ነበረ። መድኃኒቷን አልተጠቀመችም። በቃ የሆነ ነገር ልትሆን ነው እያለ መጮህ ጀመረ። አሁን ትልቅ ችግር የተፈጠረው አሹ ላይ ነው። እንዳይሆን አድርጎ ጥሎት ከሄደ በኋላ ማንም አልደረሰለትም። አሹ እዛ ነብሱ ትሙት ትኑር የሚታወቅ ነገር የለም። አሹ በእርግጥ በጣም ጀግና ነው። ማን ነክቶኝ እኔን የምዬ ልጅ ይላል። ግን ደግሞ ባልጠበቀው ሰዓት መሳሪያ ይዞ ማለቴ ህገወጥ ጩቤ ይዞ ስለጠበቀው በጉልበት እንደማያሸንፈው ስላወቀ በጩቤ ወጋው። አሹ አሁን በጣም በሚያሳዝን ሁኔታ ላይ ይገኛል። ቻናሉን ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።